በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያዊ ማህሌታይ ቅዱስ ያሬድ። ቅዱስ ያሬድ ማን ነው? ኢትዮጵያዊ ቅዱስ ያሬድ ሚያዝያ 5 ቀን 505 ዓመተ ምህረት በአክሱም ከተማ ተወለደ። እናቱ ታውክሊያ ወይም ክርስቲና፣ አባቱ ደግሞ ይስሐቅ ወይም አብድዩ ይባላሉ። አባቱ የአክሱም ጽዮን ቄሰ ገበዝ ነበር። ቅዱስ ያሬድ 7 ዓመት ሲሆነው አባቱ ስለሞቱበት እናቱ ትምህርት ቤት ለማስገባት ወደ አጎቱ መምህር ጌዲዮን ጋር ወሰደችው። አባ ጌዲዮንም በአክሱም ቤተ ቀጢን ወይም ደግሞ ቤተ ጉባኤ መምህር ነበሩ። ቅዱስ ያሬድ ያኔ በትምህርቱ የሚያሳየው ውጤት ደካማ ስለነበር ከሌሎቹ ሕፃናት ጋር ሊወዳደር አልቻለም። መምህሩ ከዚህ የተነሳ ለተግሳጽ ቢቀጡትም መታገስ ተስኖት ተስፋ ቆርጦ ከአክሱም ከተማ ወጥቶ ወደ እናቱ መንደር መደባይ ወለል ተጓዘ። ቅዱስ ያሬድ ከዛፍ ስር ተቀምጦ በምን ምክንያት ከጓደኞቹ በታች እንደሆነ ሲያዝን ሲተክዝ ቆየ። በዚህም አንድ ትል የዛፉን ፍሬ ለመመገብ ፈልጎ ወደ ላይ እየወጣና እየወደቀ ተደጋጋሚ ሙከራ ሲያደርግ ከቆየ በኋላ በሰባተኛው ጊዜ ወጥቶ ፍሬዋን ሲመገብ ተመለከተ። ቅዱስ ያሬድም የዚህ ትል ተስፋ ለመቁረጥ ትዕግስቱንና ጽናቱን ተመልክቶ እኔም ተስፋ ሳልቆርጥ ብዙ ጥረት ካደረግኩ እንደዚህ ሊሳካልኝ ይችላል ብሎ ወደ መምህሩ ለመመለስ ወሰነ። ቅዱስ ያሬድ የአጎቱ ምክርና ተግሳጽ ለሕይወቱ የሚጠቅም መሆኑን በመረዳቱ ትምህርቱን በትጋት ቢማርና ቢያጠና ያሰበው ደረጃ ለመድረስ እንደሚችል በመገንዘብ ወደ መምህሩ ጌዲዮን ጉባኤ ቤት ተመለሰ። መምህሩም ተቀብለው አስተማሩት። በአጭር ጊዜ አልገባ ያለው ትምህርት ተገልጾለት ትምህርቱን በሚገባ አጠናቀቀ። በኋላም የብሉይና የሐዲስ መምህር ሆኖ በመምህሩ በጌዲዮን ወንበር ተተካ። የቅዱስ ያሬድ ዜማና አይነቶቹ። የቅዱስ ያሬድ ዜማ በእግዚአብሔር ፈቃድ የተገለጸለት ለመሆኑ መጻሕፍት ያስረዳሉ። ቅዱስ ያሬድ ዜማውን ያዘጋጀው በ3 አይነት ድምፅ ማለትም በግዕዝ፣ ዕዝልና በአራራይ ዜማ ነው። እነዚህ የዜማ አይነቶች የአንዱ ድምፅ ከሌላኛው ድምፅ ያልተደባለቀ ወጥ የሆነ ድምፅ አላቸው። ዜማዎቹንም በ8 ምልክቶች ቀምሮታል። የምልክቶች አገልግሎትም በትምህርት ሂደት ጊዜ የጠቋሚነት ሚና በመጫወት ለዜማው መጠበቅ አስተዋጽኦ የሚያደርጉ ናቸው። ቅዱስ ያሬድና አፄ ገብረ መስቀል። ቅዱስ ያሬድ የተነሳው 9 ቅዱሳን ወደ ኢትዮጵያ በገቡበት ዘመን ነው። በ9 ቅዱሳን የተተረጎሙት ቅዱሳን መጻሕፍት በቅዱስ ያሬድ የድርሰት ሥራ ውስጥ ጉልህ ድርሻ ነበራቸው። ቅዱስ ያሬድ ከመጻሕፍቱ ያገኛቸው ምስጢራት ቃል በቃል እየጠቀሰ እንዲህም ሐሳባቸውን ጨምቆ በመውሰድ በራሱ ቋንቋ እያራቀቀ ለድርሰቱ ተጠቅሞባቸዋል። ቅዱስ ያሬድ ሙራድ ቃል በተባለ ቦታ ሆኖ ድምፁን ከፍ አድርጎ ሲያዜም ንጉሡ አፄ ገብረ መስቀል ከነሰራዊቶቻቸው፣ ንግሥቲቱ ከነደንገጥሮቿ፣ መሳፍንቱ፣ መኳንንቱ፣ ሊቃውንቱና ካህናቱ እየመጡ ያዳምጡ ነበር። ቅዱስ ያሬድ በግዕዝ፣ በዕዝል፣ በአራራይ ዜማ ዝማሜ እየደረሰ እያለ ንጉሡ አፄ ገብረ መስቀል ተገኝተው ነበር። በዜማው ተመስጠው አይን አይኑን እያዩ እንደ እርሱ እዘምማለሁ ብለው በያዙት የብረት ዘንግ ሳያውቁት ቅዱስ ያሬድ እግር ላይ ቸከሉት። ሁለቱም በተመስጦ ስለነበሩ የሆነውን ነገር አላስተዋሉም ነበር። ዜማው አብቅቶ ሁሉንም ከተመስጧቸው ሲነቁ የቅዱስ ያሬድ እግር ዘንጋቸው ተሰክቶ ብዙ ደም ፈሶት ነበር። ንጉሡም ደንግጠው እጅግም አዝነው ደምህን አፍስሻለሁና የምትፈልገውን ማንኛውንም ነገር ጠይቀኝ እሰጥሃለሁ ሲሉ ቃል ገቡለት። ቅዱስ ያሬድም የምለምነው ነገር አንድ አለ፣ እርሱን ፈጽምልኝ አላቸው። የፈለግከውን ጠይቅ ፈቅጄልሃለሁ አሉት። እርሱም እስካሁን እግዚአብሔር በፈቀደልኝ መሰረት በዚህ ከተማ ከእርሶ ጋር ቆይቻለሁ፣ ብዙ ደቀ መዛሙርትም ተክቻለሁ። ከእንግዲህ በኋላ የቀረኝን ዘመን በጸሎትና በብሕትውና መኖር እንድችል ከከተማው ራቅ ወዳለ ቦታ ሄጄ ፈጣሪን ማገልገል እፈልጋለሁ ብሎ የንጉሡን ፍቃድ ጠየቀ። አፄ ገብረ መስቀልም የቅዱስ ያሬድን ቃል ሰምተው በዚያ ቢያዝኑም በገቡለት ቃል መሰረት ፈቀዱለት። ከዚያም ጉዞውን ወደ ደቡብ አቅጣጫ ወደ ሰሜን ተራሮች አደረገ። በዚያም አሁን በስሙ የታነጸው ቤተ ክርስቲያን ባለበት ቦታ ላይ በምናኔ ተወስኖ ፈጣሪውን በብሕትውና እያገለገለ ኖረ። ምናኔ ደብረ ሐዊ ከተባለ ተራራ ላይ ብዙ ዓመታትን ካሳለፈ በኋላ በጸለምት ዋሻ በአንዱ ግንቦት 11 ቀን በ571 ዓመተ ምህረት ተሰወረ። በዚህም ግንቦት 11 የቅዱስ ያሬድ ታላቅ ዓመታዊ ክብረ በዓሉ የሚታሰብበት ዕለት ነው። የቅዱስ ያሬድ ድርሰቶች። ቅዱስ ያሬድን
ብቸኛ የግዕዝ ስነ ጽሑፍ መስራች አድርጎ ለማየት በቂ ምክንያት አለን። እንዲያውም የግዕዝ ስነ ጽሑፍ መስራች ከማለት ይልቅ የኢትዮጵያ ስነ ጽሑፍ መስራች ልንለው ይገባል። ፕሮፌሰር ጌታቸው ኃይሌ የቅዱስ ያሬድ ታሪክና የግዕዝ ስነ ጽሑፍ 1999 ገጽ 3። ፕሮፌሰሩ በዚህ ጥናታቸው እንዳብራሩት የግዕዝ ስነ ጽሑፍ ለሁለት ልንከፍለው እንችላለን ይላሉ። ምክንያቱም ሲያብራሩ አንዱ ክፍል ከባህር ማዶ ተጽፈው ወደ ግዕዝ የተተረጎሙት መጽሐፍት ይይዛል። ሁለተኛው ክፍል በቀጥታ በግዕዝ የተደረሱትን ድርሰቶች ያጠቃልላል። እነዚህም የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ፣ የርቱዐ ሃይማኖት፣ የአጼ ዘርዓ ያዕቆብ፣ የአርካ ስሉስ፣ የአባ ባህሪ ድርሰቶች የሚቀድም በግዕዝ ቋንቋ የተደረሰ ድርሰት እስከ አሁን አለመገኘቱ ጥናቱን ያሳያል። ቅዱስ ያሬድ ድርሰቶችን ሲያዘጋጅ ከቅዱሳት መጻሕፍት የወሰዳቸውን ርዕሰ ጉዳዮች በፈርጁ እየለየ በድርሰት ስራዎቹ እንደ ፈርጥ ተጠቅሞባቸዋል። ብሉያትን ከሐዲሳት ከሊቃውንት እያጣቀሰ ያለምንም ችግር የድርሰት ስራውን ሊያከናውን ይችላል። የቅዱስ ያሬድ ድርሰቶች መንፈሳዊ ይዘት ያላቸው ናቸው። በድርሰቶቹ የሚታዩት የቃላት አመራረጥ፣ የአረፍተ ነገር አወቃቀር፣ የምስጢር የዘይቤ አገላለጥ ቅዱስ ያሬድ ከፍተኛ የሥነ ጽሑፍ ተሰጥኦ እንደነበረው ለመረዳት ይቻላል። በቅዱስ ያሬድ የተደረሱት የዜማ መጻሕፍት 5 ናቸው። እነርሱም ድጓ፣ ጾመ ድጓ፣ ዝማሬ፣ መስዋዕትና መዋሥዕትና ምዕራፍ ናቸው። ድጓ የቅዱስ ያሬድ ትልቁ የዜማ መጽሐፍት ነው። ድጓ ማለት ስብስብ ማለት ነው። በውስጡ የዓመቱን በዓላትና የሳምንታት መዝሙራት ሰብስቦ የያዘ ነው። ይህ መጽሐፍ በአበይት በዓላት በዜማ የሚቀርበውን ምስጋና ሰብስቦ የያዘ የዜማ መድብል ነው። ድጓ በ4 ትልልቅ ክፍሎች ይከፈላል። ይኸውም የዮሐንስ ድጓ፣ አስተምሮ ድጓ፣ ጾመ ድጓ፣ የፋሲካ ድጓ ተብሎ ይታወቃል። ጾመ ድጓ ሁለተኛው የዜማ መጽሐፍ ሲሆን የሚጠናና ለመምህርነት የሚያበቃ ነው። ድጓ ቁጥሩ ካስተምሮ ሲሆን በአብይ ጾም የሚደርስ ራሱን የቻለ መጽሐፍ ነው። ዝማሬ ሶስተኛው የዜማ መጽሐፍ ነው። ዝማሬ ምስጋና ማለት ነው። ዝማሬ በጸሎተ ቅዳሴ ከድርገት በኋላ በቅዳሴ ማብቂያ አካባቢ የሚዘመር የጸሎተ ቅዳሴውን ዓላማ ተከትሎ የሚሄድ ማለት ነው። መጽሐፈ ዝማሬ በይዘቱ 5 ነገሮች አሉት። እነርሱም ህብስት፣ ጽዋ፣ መንፈስ፣ አኮቴት እና ምስጢር ናቸው። መስዋዕት አራተኛው የዜማ መጽሐፍ ነው። የቃሉ ትርጓሜ 2 አይነት ነው። አንደኛው ምልልስ ማለት ነው። በግራና በቀኝ እየተመላለሰ ወይም እየተቀባበለ የሚባል ስለሆነ የመዋሥዕት ሁለተኛ ትርጉሙ ደግሞ የነፍስ መመላለስ ወይም መሸጋገሪያ ማለት ነው። የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ጥምቀትን፣ ሞቱን፣ ትንሣኤውን፣ ዕርገቱን የሚያስረዳ ነው። የመዋሥዕት አገልግሎት ለሙታን ጸሎተ ፍታት ለማድረስ፣ በበዓላትና በአጽዋማት ደግሞ ስብሐተ ነግህ ለማድረስ ነው። ምዕራፍ የቅዱስ ያሬድ 5ኛውና የመጨረሻው የዜማ መጽሐፍ ነው። የምዕራፍ ቀጥተኛ ትርጉሙ ማረፊያ ወይም ማሳረፊያ ማለት ነው። ምዕራፍ ከመዝሙረ ዳዊት የተውጣጣ ድርሰት ሲሆን የዳዊት መዝሙራትን በመስመር ወይም ምዕራፍ እየከፋፈለ የዜማውን አይነትና ማረፊያ ይገልጻል። የቅዱስ ያሬድ አስተዋጽኦ። ቅዱስ ያሬድ ለቤተ ክርስቲያን ለሀገርም ያደረገው አስተዋጽኦ ተዘርዝሮ አያልቅም። በቤተ ክርስቲያን እያንዳንዱ አገልግሎት የሚወሳ ነው። ቅዱስ ያሬድ የቤተ ክርስቲያናችን አምድ፣ የውስጥ ማህቶት፣ የአፍ መብራት፣ በጠቅላላው የቤተ ክርስቲያን መንቀሳቀሻ ሕይወት ነው። እንዲሁም የቅዱስ ያሬድ ዜማ የመጠቁ የምንኮራባቸው የእኛን ማንነት ሊገልጹ የሚችሉ እና በድርሰቶች ውስጥ ያሉት መልእክቶች እግዚአብሔርን የሚያመሰግኑ፣ ከመጥፎ ነገር እንድንቆጠብ፣ በጎ ነገርን እንድንይዝ፣ ጥበብን እንድንፈልግ፣ ሰላም እንዲኖረን የሚያስተምሩ ናቸው። ድርሰቶቹ ከመንፈሳዊ አስተምሯቸው በተጨማሪ ሌሎች ሁኔታዎችን በማንሳት የሚያብራሩ ናቸው። የቅዱስ ያሬድ ትምህርት ቤት በኢትዮጵያ ቤተ ክርስቲያን እንደ ቅዱስ ያሬድ ብዙ የተጻፈለት፣ የሚጻፍለት፣ የተነገረለትና የሚነገርለት ኢትዮጵያዊ ቅዱስ የለም ማለት ይቻላል። ቤተ ክርስቲያን ለቅዱስ ያሬድ ጽኑና ታላቅ ፍቅር የተነሳ ንጽህናውን፣ ቅድስናውንና መንፈሳዊ አገልግሎቱን አይታ በስሙ ጽላት ቀርጻ ቤተ ክርስቲያን አንጻ ገድል ጽፋ ስታከብረውና ስታመሰግነው ትኖራለች። የቅዱስ ያሬድ ዜማ ሕይወት በሚል ሰለሞን ወንድሙ ባሳተመው መጽሐፍ ላይ ቤተክርስቲያን 1500 ዓመታት ያህል ለቅዱስ ያሬድ ዜማ
ድርሰት ሳትወጣ ተማሪ ቤት ከፍታ ወንበር ዘርግታ ዜማውን ለትውልድ እያስተማረች ስትገለገልበት መኖሯን ያስረዳል። ፕሮፌሰር ጌታቸው ኃይሌ ከዚህ የተለየ አስተያየት አላቸው። የቅዱስ ያሬድ ታሪክና የግዕዝ ስነ ጽሑፍ በሚል ርዕስ ባቀረቡት ጥናት የቅዱስ ያሬድ የኢትዮጵያ ታሪክ ሰው ሆኖ ሳለ ሊቃውንቶቻችን ትምህርቱን ዓመታት እያሳለፉ መምህራን እያፈራረቁ በቅናት በጥንካሬና በኩራት ሲማሩ እስከ ቅርብ ጊዜ ድረስ ያሬድ ማን እንደሆነ ለማወቅና እኛንም ለማሳወቅ የሚገባው ምርምር ሲያደርጉ አይታይም በማለት ያለውን ክፍተት ያሳያሉ። ይሁን እንጂ አያሌ ኢትዮጵያውያን የቅዱስ ያሬድን ዜማ ሲማሩና ሲያስተምሩ የሚያሳልፉትን ቤተ ክርስቲያን አክብራ ጠብቃ ስላቆየቻቸው ነው። በቤተ ክርስቲያን የሊቅነት መስፈሪያ መለኪያ መስፈርት ሆነው ከሚቀርቡ ነገሮች አንዱ የያሬዳዊ ዜማ እውቀት ነው። ቤተ ክርስቲያኗ ለቅዱስ ያሬድ ያላትን አክብሮት ለመግለጽ በስሙ የሚጠራ መንፈሳዊ ትምህርት ቤት በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቅጽር አቋቁማለች። ለመንግስትም ታሪኩን በማሳወቅ በአዲስ አበባ ከተማ ሰኔ 30 ቀን 1963 ዓ.ም በስሙ የሚጠራ የያሬድ የሙዚቃ ትምህርት ቤት እንዲከፈት አድርጋለች። የሙዚቃ ትምህርት ቤቱ ሲመረቅ ቀዳማዊ ኃይለ ሥላሴ ይህ ትምህርት ቤት እንዲቋቋም ያስቻለን ምክንያት ለውጭው ሀገር ትምህርት ቤት ብቻ አይደለም፣ በመጀመሪያ የሀገራችን የዜማ ባህልና ስነ ስርዓት ተጠብቆ በዚህ እንዲደራጅ በማሰብ ነው በማለት ትምህርት ቤቱ የተከፈተበትን ምክንያት ገልጸው ነበር። በአጠቃላይ ቅዱስ ያሬድ ለኢትዮጵያ ብቻ ሳይሆን ለዓለም የመጀመሪያው ፈርቀዳጅ በመሆኑ ዜማውም ሆነ የዜማው መሳሪያ በዓለም ቅርስነት ለማስመዝገብ ብዙ መሰራት ያለበት መሆኑን ቤተ ክርስቲያኒቱን ከቀድሞው በበለጠ ትኩረት መስጠት እንዳለባት የምሁራን ጥናት ያሳያል። ወስብሐት ለእግዚአብሔር። ከአባታችን ከቅዱስ ያሬድ ረድኤት በረከት ፍቅሩን ያሳድርብን። አሜን።